አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ መረዳት አይጠበቅብኝም እኮ። እውነቷን እኮ ነው ሩታ። ምን ትረዳ? መረዳትም ደግሞ ግዴታ አይጠበቅባትም። ምክንያቱም ጌሙን ስትጫወቱባት የነበረው አሁን አይደለም፣ በጣም ቆይቷል ማለት ነው። አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ወጥስ መቀለድ። በነገራችን ላይ እነዚህን ጓደኞቻችሁ ማለት ነው ሙሉ ለሙሉ ከህይወታችሁ እስካላወጣችኋቸው ድረስ ምን ጊዜም ቢሆን ከናንተ ህይወት ችግር፣ መሰናክል ምንም አይጠፋም። ስለዚህ አስቡበት ነው የምላችሁ። ከመኪናው ቁልፍ አንስታችሁ የሰጣችሁ ለሷ ማንተናችሁ? አዎ እኛ አብረን ነበር። ምንም ነገር እንደማይፈጠር አውቀን ነው። እዚህ ጋር ያልገባኝ ነገር ቤተሰብ ማለት ነው አብርሃም ደጅሎ መጣ አይደለ? ከዛም በኋላ ቁልፉን እንዴት የለም ብሎ አላሰበም? ወይም ደግሞ ቁልፉን እንዴት አልፈለገውም? ወይም ደግሞ ለነ ቡራም ይሁን ለነ አቤል እንዴት ስልክ ደውሎ ቁልፌን እኮ አጣሁት የመግቢያን የቤቱና እንዴት አላለም? ሲጀመር ቁልፍ አይደለም በካርድ የሚከፈት በር ነው በሩና ይሄን እንኳን እኛም ማታለል አይቻልም በነገራችን ላይ ማለት ነው። እና አብርሃም አንተ ቀጥ ብለህ የመጣከው ምን አስበክ ነው? ያለ ቁልፍ ማለት ነው። በቃ አንተ የሆነ ነገር ፈተናዎች በቃ ያለውን ነገር እንትን ለማለት ነው። በቃ ምን ለማድረግ ነው? አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው። በቃ ለፈተና ነው። አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው። ለማን ነው ግልጽ የምታደርጉት? ለኦዲየንስ። ኦዲየንስ እኮ ከእናንተ የበለጠ ማለት ነው ስለ አብርሃምና ስለ ሄርሜላ ጠንቅቆ ያውቃል አይደለም በሚሰሩት ነገር። እና ተጋጋጣችሁ በጣም። እዚህ ጋር ደግሞ የሩታን ሴፍቲ መጠበቅ ነበረባችሁ። ሩታ ግዴታ ማለት ነው የኛ ኦዲየንስን ምን እንደሆነ እነሱ ያላቸውን ግንኙነት እንድናቅ ሩታ መጎዳት የለባትም። እና ደግሞ ያላቸው ግንኙነት ማለት ነው በስውር ያለቀ ጉዳይ ነው። በይፋ አታስመስሉ። ቤተሰቦች ማማየው ነገር ነው እያሰቡ ያለው። ሄርሜላ በዚህ ልክ አታስመሲ ማለት ነው። ምክንያቱም እስከዛሬ ድረስ ሲለቀቅ የነበሩት ቪዲዮዎች ላይ አንቺ ቤተሰብ እንዳይጠረጥርሽ ከፈለግሽ ወይም ኦዲየንሱ ሌላ ነገር እንዳያስብ ከፈለግሽ ምትሰሪው ቪዲዮ መረን ያለፈ መሆን አልነበረበትም። ስለዚህ አሁን ላይ አንቺ የማስመሰል ስራ ነው እየሰራሽ ያለሽው እንጂ ለኦዲየንስ ተጨንቀሽ አይደለም። ሲቀጥል ለሩታ ክብር፣ ለሩታ አይምሮ ያልተጨነቅሽ ለኦዲየንስ ልትጨነቂ ነው አይመስልም። አረ አብርሃም ይሄ ነገር እኮ መልስ እኮ ነው። በእግዚአብሔር እኔ ምንም መልሳት ከሀያ ምናምን ደቂቃ በላይ ከሄርሜላ ጋር አንድ ክፍል ውስጥ ስትቆይ አብርሃም አንድም አይነት እርምጃ አለመውሰድክ በራሱ አንተ ውስዋስ ላይ እንደነበር ግልጽ ነው። ምክንያቱም እዚህ ጋር ሩታን ቀጥረካታል፣ ወደ አንተ እየመጣች ነው። እዚህ ጋር ደግሞ ሄርሜላ አጠገብህን ያለችው። ስለዚህ ምን ማድረግ እንዳለብህ አንተ ሳታቀርታ አይደለም። ስቲል ማንም ወንድ ቢሆን እዚህ ጋር ሚስቱ እየመጣች ሌላ ሴት ደግሞ አብራው እያለች ዝም ብሎ ይሄ ሁሉ ደቂቃዎች እንደፈለገች ስታረገው እጇን እያነሳች ሰውነቷ ላይ ያስቀመጠች ምናምን እንዲ አክት እስክታረግ ብዙ እስክትለፋለፉ ድረስ የሚጠብቅ ወንድ ያለ አይመስለኝም። አንተ ራስህ ችግር ያለብህ ሰው ነህ። አሳልፈኝ በእናትህ። እኔ ምን ያለ ቢዚ ጀምራ እንደዚህ ቦታ እየተገኘሁኝ እኔ ራሴን ማስጨነቅ አልፈልግም። በቃ አሳልፈኝ ልሂድበት። ራችን ላይ ማለት ነው። ሩታ እንዴት ወደዚህ ቤት ልትመጪ ቻልሽ? ማለት አብርሃም ቀጥሮሽ ነው። ኢትስ ኦኬ ባልሽ ነው ምንም ቢሆን ማለት ነው። የልጅሽ አባት ነው። ነገሮችን ልትወያዩበት ሊሆን ይችላል የምትመጪው። ግን አንቺ ሁል ጊዜ እነሱ እንደፈለጉ እዛም ሲጠሩሽ እዛም ሲጠሩሽ ሙሽማ ሳትቀር ስጠራሽ የምትሄጂበት ምክንያት ምንም እኛ እያስደሰተን አይደለም። ጌም እየተጫወቱብሽ እንደሆነ እንዴት ነው አንቺ ጠንቅቀሽ የማታውቂው? ይሄ ነገር በህይወትሽ ውስጥ ማለት ነው ስትረስ እንዳያመጣብሽ ከፈለግሽ ማለት ነው ኖ ማለት አለብሽ። ሩታ ሳንዴ እስከመጨረሻ ያለውን ነገር ቢያንስ ለመርዳት ነው። ምንድነው የምረዳው? ሄርሜላ በቃ ምንም አስበን አይደለም። እሺ ነገር ቢታሰብ ኖሮ 3 ሰው ባለበት ምን እናደርግ ነበር? ምን አውቃለሁኝ እኔ። እርጉዟን አቁማ እሷ የሰው አልጋ ላይ ማለት ነው ቁጭ ብላለች። እቺ ምንም ነውር ማትፈራ ሄርሜላ የተባለች ሴት ማለት ነው። ሩታ ግን ከየት ነው ሁሉ ትዕግስት የመጣልሽ? በእውነት እኔ በዚህ ልክ እንደዚህ ቆሜ አልደራደርም። ያቺ ቁጭ ብላለች፣ ውሽማ ሚስት ደግሞ ቆማለች ማለት ነው። እና በዚህ ልክ ምን የምናደርግ ይመስልሻል? ሰው እያለ ትላታለች እንዴ? ሄርሜላ አንቺ እኮ አይንሽን በጨው ያጠብሽ ሴት ነሽ። ምንም አደባባይ ላይ አይደል እንዴ እንደፈለገ ስትሆኚ ከዚህ ፊት ያየንሽ። ታችሁ ጀመራ አስመሰዮች ናቸው። እውነቷን ነው። ቤተሰብ ቀላል አያስመስሉም እነዚህ ልጆች ማለት ነው። አንድም ጤነኛ የለም ከመካከላቸው። ብዙ ጥያቄዎች ልታነሱ ትችላላችሁ በዚህ ቪዲዮ። አንደኛ አብርሃም ቁልፉ ጠፍቶበት እንዴት ወደ ቤት ሊመጣ ቻለ? ቁልፍ ምናምን ነገር ወደ ቤት እየሄደ ነው አይደለ? ቁልፉን ያክል ነገር መቼስ አንስቶ ቁልፍን ያለው መቼስ ለኛ ለኦዲየንሶች ግን በካርድ የሚሰራ ነው የተባለው በሩ። ስለዚህ ማለት ነው ስቲል ቁልፍ የታለ ብሎ እንኳን እንዴት ሳይል ወይ ደግሞ ጓደኞቹ ጋር ደውሎ አይታችኋል ቁልፍ እንዴት አላላቸው? ያዙልኝ ይሄንን እኛ እንሸወድም። እሺ። እና ሲቀጥል ደግሞ ማለት ነው ሩታ
በእናትሽ ማለት ነው። የምሬን ነው። አንቺ የሆነ አንድ ችግር እያየውብሽ ነው። እነሱ እንደፈለገ ወዲያ ወዲህ ሲነዱሽ ተከታተለሽ ወዲያም ሲጠሩሽ ወዲህም ሲጠሩሽ አትጂ። እኔ እኮ የቅርቦች እሺ፣ ይቺ ሴትዮ ራሷ ስጠራሽ የምትሄጂበት ነገር ነው ግራ ይገባል። እንደ ሩታ ለራስሽ ግሬስ ሲጪ በቃ ያንቺ የዋህነት ጎዳሽ እንጂ አልጠቀምሽም። እና እነሱ እንደ ፍጥር ጥራቸው በቃ። እና አብርሃም ማለት ነው የተመቸህን መንገድ መርጠካል ሲጀመር ማለት ነው። ሄርሜላ የማታስፈልግ ሴት እንደሆነች እያወቀክ ነው አሁን ድረስ ማባረር ያቃተክ፣ ከህይወት ማስወጣት ያቃተ። እንኳን ሄርሜላ አጠገብ ያሉት ጓደኞች ላንተ የሚጠቅሙ አይደሉም። የእናንተን ትዳር አፈር ከድሜ እያበሉላችሁ ነው። አንተ ያንተ ከባድ ድክመት እንዳለው ነው ማለት ነው። ከዛ ባለፈ ግን የሚገርማችሁ ውጡ ሲል የነበረው ወንዶቹን ነበረ። ሄርሜላ ለሰከንድ ሲቆጣት አይታችኋል ቤተሰብ። ለማንኛውም ስራችሁ ያውጣችሁ ብዬ ልሂድ እኔ። ሰላማችሁ ይብዛልኝ ቤተሰብ፣ ቸር ቆዩልኝ።